ኤቭሪዋን ትዳር እየመሰረተ ነው ያለው። ኤቭሪዋን ገርል ፍሬንድ ቦይ ፍሬንድ እየያዘ ነው ያለው። ኤቭሪዋን ካፕል እየሆነ ነው ያለው። እኛ ብቻ ሲንግል ሆነን ቀረን። ይሄ የአብዛኞቻችሁ የተማሪዎች ጥያቄ ነው እና እውነትም የሆነ ፓርትነርሺፕ ውስጥ የሆነ ሪሌሽንሺፕ ውስጥ መግባት አለብን ወይስ ምን ማድረግ አለብን እንደ ተማሪ የሚለውን ነገር ዛሬ እናያለን ማለት ነው። አዎ ኤቭሪዋን በአካባቢያችን ያለ ሰው ሮማንቲክ ሪሌሽንሺፕ ውስጥ እየገባ እናያለን። ትዳር እየመሰረተ እናያለን። ግን ያ ማለት ለእኛ ይሆናል ማለት አይደለም። ስለዚህ ወደ ራሳችን ህይወት መለስ ብለን መመልከት ይኖርብናል። ወደ አንድ ሪሌሽንሺፕ ውስጥ ከመግባቴ በፊት የእኔ ፕራዮሪቲዎች ምንድን ናቸው የሚለውን ጠንቅቆ ማወቅ ያስፈልጋል። የእኔ ፕራዮሪቲ ምንድን ነው? ፕራዮሪቲ ስንል በካራክተር በኩል ያለ ፕራዮሪቲ ምንድን ነው? ምን አይነት ሰው ነው የምወደው? ምን አይነት ሴት ነው የምወደው? ስለዚህ ካራክተር በጣም ወሳኝ ነገር ነው ማለት ነው። ካራክተር ማለት ዲፋይን ሳደርገው አንድ ሰው ለሌላ ሰው ሪስፔክት አለው ወይ? ሌሎችን ሰዎች ትሪት የሚያደርግበት መንገድ ምን ይመስላል? ቤተሰቡን ያከብራል ወይ? ከጓደኞቹ ጋር ያለው ሪሌሽንሺፕ አሪፍ ነው ወይ? ምን ይመስላል? ስለ ወደፊት የሚያስበው ነገር፣ ስለ ፊውቸሩ የሚያስበው ነገር ምንድን ነው? ጎል አለ ወይ? ያ ሰው ወደፊት ሊያሳካው የሚፈልገው ቪዥን አለ ወይ የሚለው ነገር በጣም ወሳኝ ነው ማለት ነው። ካራክተር ከፊዚካል አፒራንስ በላይ ትልቅ ቫሊዩ ሊሰጠው የሚገባ ነገር ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ከሰው ካራክተር ጋር ነው የምንኖረው ወይም ከሰው አመል ጋር ነው የምንኖረው እንጂ ከመልኩ ጋር አይደለም የምንኖረው ማለት ነው። መልክም ግን ራሱን የቻለ ፋክተር አለው። ምክንያቱም መልክ ኬሚስትሪ ፋክተር በመባል ይታወቃል። እና የራሳችንን ታይፕ ያልሆነ ሰው ከእንደዛ አይነት ሰው ጋር ሮማንቲክ ሪሌሽንሺፕ ውስጥ የምንገባ ከሆነ የሆነ የሚጎለን ነገር አለ ማለት ነው። ስለዚህ አመል ብቻ ካራክተር ብቻ ደግሞ በቂ አይደለም። ግን ካራክተር ትልቁን ቦታ ይይዛል። በዛው ልክ ኬሚስትሪ ፋክተር ወይም ደግሞ ያ ሰው የእኛ ታይፕ መሆኑ፣ ፊዚካል አፒራንሱ ምኑ ምኑ የእኛ ታይፕ መሆኑ እሱም አንድ ኢምፖርታንት ፋክተር ነው። ስለዚህ እሱንም ኢግኖር ማድረግ የለብንም ማለት ነው። ስለዚህ እንደነገርኳችሁ ፕራዮሪቲያችንን ማወቅ፣ ፌዛችን ምን ይላል፣ የእኔ ፌዝ ምን ይላል፣ ምን ይፈቅዳል፣ ከምን አይነት ሰው ጋር ትዳር እንድመሰርት ይፈቅዳል የኔ ፌዝ፣ ሃይማኖቴ ተከተላቸው የሚለይ ፕሪንሲፕል ምን ይመስላል፣ ከዚህ ፕሪንሲፕል ጋር ፎሎ እያረኩኝ ነው ወይስ ደግሞ ያንን ፕሪንሲፕል እየጣስኩኝ ያለሁት የሚለውን ማወቅ አለበት። ስለዚህ ሃይማኖታችንን ማክበር፣ የሶሳይቲውን ኤክስፔክቴሽን፣ የሶሳይቲ ኤክስፔክቴሽን ሲባል ኢቲክሱ አለ አይደል? ሞራሊቲው ሃይማኖት ብቻ ሳይሆን የማህበረሰቡ ሞራሊቲ አለ። ስለዚህ የገባውበት ሪሌሽንሺፕ የማህበረሰቡ ሞራሊቲ ሪስፔክት ያደርጋል የሚለው ነገርም በጣም ወሳኝ ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ የምንኖረው ኮሚኒቲያችን ውስጥ ነው፣ ለብቻችን ተነጥለን አንኖርም ስለሆነ ማለት ነው። ስለዚህ እንደዚህ አይነት ነገሮች ትምህርቴ ነው፣ ከትምህርቴ ያሰናክለኛል ወይ፣ ከያዝኩት ራዕይ ያሰናክለኛል ወይ ያ ሪሌሽንሺፕ፣ ወይስ ግሮዝ ነው የሚሆን ለግሮዝ ምክንያት ይሆናል ወይስ የጀመርኩትን ጎዳና ያሰናክላል የሚለውም ጥያቄ ራሳችንን መጠየቅ ይኖርብናል ማለት ነው። ስለዚህ የእኛን ጉዞ የሚፈቅድ ሲሆን ብቻ ነው ያ ሪሌሽንሺፕ መቀጠል ያለበት። ያለበለዚያ ዲስትራክት የሚያደርገን ከሆነ ከስራችን፣ ከትምህርታችን፣ ከመንገድ እንድንወጣ የሚያደርገን ከሆነ ያ ሪሌሽንሺፕ መቆም አለበት ማለት ነው። ፋሚሊ ምን አይነት ጊዜ ላይ ነው ያንን ሪሌሽንሺፕ እንድመሰርት የሚፈልገው? ፋሚሊ በዚህ ሪሌሽንሺፕ ደስተኛ ነው አይደለም የሚለውን በጣም ወሳኝ ነገር ነው። አንዱ ፕራዮሪቲ ፋሚሊ ስለሆነ ማለት ነው። ስለዚህ ፋሚሊ ያልተስማማበት ነገር የሆነ የጎደለ ነገር አለው ማለት ነው። ስለዚህ የፋሚሊ ራሱ ፍቃድ አስፈላጊ ነው። ስለዚህ ፋሚሊ፣ ኤጁኬሽናችን ፕራዮሪቲ ነው። ፌዛችን፣ ሃይማኖታችን፣ ካራክተር፣ እነዚህን አይነት ነገሮች ፕራዮሪቲ መሆን አለባቸው ማለት ነው። ስፔሻሊ በክርስቲያኑ ዓለም በጣም ይታወቃል። ዘ ሲክስ ሲስ ኦፍ ሪሌሽንሺፕ የሚባሉ ዘ ሲ ፋክተርስ የሚባሉ 6 አሉ ማለት ነው። ኬሚስትሪ ፋክተር፣ ኮንሽስነስ ፋክተር፣ ክራይስት ፋክተር፣ ክሎክ ፋክተር። ስፔሻሊ ክሎክ ፋክተርም ታይሙን ሪሌሽንሺፕ ውስጥ የምንገባበት ታይም የሆነ ፐርፌክት ታይም መሆን የለበትም፣ መዘግየት የለብንም፣
ወይም ረሽም ማድረግ የለብንም ማለት ነው። ስለዚህ በፐርፌክት ታይም ውስጥ ነው ሪሌሽንሺፕ ውስጥ መግባት ያለበት። ስለዚህ ክሎክ ፋክተር አንዱ ፋክተር ነው። እሱ ብቻ ሳይሆን ወንዱ የተሻለ በእድሜ በለጥ ማለት አለበት ከሴቷ ማለት ነው። ምክንያቱም ወንዱ ፕሮቴክት የማድረግ ኃላፊነት ስለሚኖርበት ኢኮኖሚካሊ በለጥ ብሎ መገኘት ይኖርበታል እና ክሎክ ፋክተር እሱንም ጭምር የሚያጠቃልል ነው። ስለዚህ እነዚህ ፕራዮሪቲዎች መጀመሪያ አውቆ ወደ ሪሌሽንሺፕ ውስጥ መግባት አስፈላጊ ነገር ነው ማለት ነው። ረሽ ማድረግ የለብንም። ሌላ ሰው እዚህ ጋር እያገባ ነው፣ ሌላ ሰው እዚህ ጋር እንትን እያለ ነው፣ ግን ያ ሰው ያለበትን ሁኔታ አናውቅም። ሪሊ አንዳንድ ትዳር እኮ አብዛኛው ሰው አሁን ትዳር ውስጥ ገብቶ ያ ትዳር ስኬታማ ሳይሆን ሲቀር ምን ነው ሲንግል በሆንኩ የሚልም ሰው አለ ማለት ነው። ስለዚህ እንደምናየው የሆነ የሚያጓጓ ነገር አይደለም ማለት ነው። ሶ ኤቭሪባዲ ኤልስ ኢንቫይሮንመንታችን ውስጥ ያለ ሰው ያን ነገር ስላደረገ እኛ ማድረግ የለብንም ማለት ነው። ስለዚህ ረሽ ማድረግ የለብንም። ዊ ሃቭ ቱ ቢ ፔሸንት። ይህንን ነው መናገር የምፈልገው። ከዛ ደግሞ ኦኬ እነዚህን ፕራዮሪቲዎች አስቀመጠን ዘን ሪሊ አሁንስ እንደ ዩኒቨርሲቲ ተማሪ ሊሆን ይችላል፣ ሃይስኩል ተማሪ ምን አይነት ፍቅር ነው ሊዘልቅ የሚችለው? ወይም ደግሞ አሁን ላይ ፍቅር ብጀምር ትክክል ነኝ ወይስ አይደለውም የሚለውን ነው የምናየው። ያ ምንም ችግር የለም። ላይክ ተቃራኒ ጾታን ማውራት ምንም ኃጢአት የለውም። ምክንያቱም እዚህ ዓለም ላይ ኮሚኒኬት ስናደርግ ከሁሉም ጾታ ጋር መሆን አለበት። ይሄ አንደኛ ኮሚኒኬሽን ስኪላችንም ያሳድግልናል። ከአንዱ ጋር ብቻ አንዱ ጾታ ብቻ ለይተን ኮሚኒኬት የምናደርግ ከሆነ 50% የሚሆነውን ኦፖርቹኒቲያችንን ሉዝ እያደረግን ነው ማለት ነው። ስለዚህ ኮሚኒኬሽን ስኪላችንም ለማሳደግ ሲባል ከሁሉም ጾታ ጋር ደፍሮ መነጋገር ያስፈልጋል። ቻት ማድረግ ቢሆንም ምንም ችግር የለም። የሆነ ፍሬንድ ብንሆን ምንም ችግር የለም ማለት ነው ከተቃራኒ ጾታ ጋር። ግን የሆነ ዘሎ እዛ ነገር ውስጥ የሆነ ገርል ፍሬንድ ለማድረግ ያንን ሰው መቸኮል የለብን። ያን ሰው ዘሎ በቃ ለወደፊት ሚስትነት ወይም ባልነት ማጨት ትክክል አይደለም። ላይክ ፍሬንድ መሆን ይቻላል፣ ማውራት ይቻላል፣ የሆኑ ጊዜዎችን ማሳለፍ ይቻላል። ከዛ በኋላ ነው ግራጁዋሊ ያ ነገር በራሱ ጊዜ ወደ ፍቅር ሪሌሽንሺፕነት ያድጋል ማለት ነው። እንዲህ ሰደሌ የተገባ የፍቅር ሪሌሽንሺፕ የለም። ሁሉም ግራጁዋሊ ነው፣ ኦርጋኒክሊ ነው እያደገ የሚሄደው ማለት ነው። ስለዚህ አትራክት ላይክ ቼዝ ማድረግ የለብንም። አትራክት ነው ማድረግ ያለብን። ራሳችን ላይ መስራት አለብን። ራሱን ያላሸነፈ ሰው ሌላን ሰው ቢያመጣም እንደዛው ተሸናፊ ነው እንጂ የሚሆነው ምንም የተለየ ነገር አይፈጥርም። ስለዚህ ራስን ማሸነፍ ይቀድማል ማለት ነው። መጀመሪያ ያለንን ስኪል ማሳደግ፣ የእውቀት ደረጃችንን ስናሳድግ፣ ራሳችንን ዴቨሎፕ ስናደርግ፣ በተለያየ ዳይሜንሽን ራሳችንን ዴቨሎፕ ስናደርግ ዘንድ የተሻለ ላይፍ ፓርትነር ይመጣል ማለት ነው። ሰፈር ውስጥ አያችሁ፣ የሆነ ሰፈር ውስጥ ከሆነ ሊሚትድ ሆነን ያለ ነው እዛው ሰፈር ውስጥ ነው ፓርትነራችን የምናገኘው። የሆነ ግን ቤተር ቨርዥናችንን እያገኝን በሄድን ቁጥር፣ እየታገስን ራሳችንን ዴቨሎፕ እያደረግን በሄድን ቁጥር የተሻለ ፓርትነር የማግኘት እድላችንም ይጨምራል። ምክንያቱም አንድ በቃ የሆነች ፓርቲኩላር የሆነ ሴት እቺ ነች ግራጎን የሚባል ነገር የለም ሪሌሽንሺፕ ውስጥ። ሁሉም ሰው ማወቅ ያለበት ማለት ነው። የሆነች ፓርቲኩላር ሴት ለእኛ የተባለች ነገር የለም። ጊዜ የፈቀደ ጊዜ ያገባናት ሴት ነች እሷ። ከዛ በኋላ ኦኬ ይሄ እቺ ነች የፈጣሪ ፍቃድ የሚባለው እንጂ እንዲሁ አንድ ፓርቲኩላር ሰው ጠቅሰን ይሄ ነው ማለት አንችልም ማለት። ስለዚህ ኦፕሽንን ማሳደግ ነው የምንችለው እኛ ራሳችንን ዴቨሎፕ እያደረግን ቤተር የሆነ ፓርትነር የማግኘት ቻንሳችንን ማስፋት እንችላለን ማለት። ስለዚህ መቸኮል አያስፈልግም እና ቼዝ ማድረግ የለብንም። እዚህ ጋር የሆነ ማይፈልገንን ሰው በግዴታ እንትም ለማለት ቼዝ ማድረግ የለብንም። ብዙ ጊዜ በአትራክሽን የተገኙ ነገሮች ብዙም ዘለቄታ አይኖራቸውም። በሃይስኩል ላይ በኤሌመንተሪ ሁላችንም የሚያጋጥመን ኤክስፒሪየንስ አለ። ከሆኑ ሰዎች ጋር የሆነ የአትራክሽን ስሜት ነገር ይፈጠራል። ያ ዲፕ ላቭ አይደለም፣ ትሩ ላቭ አይደለም። አሁን ደግሞ ወደኋላ መልሰን ስናስበው በጣም የሚያስቀን ነገር ነውና በራሱ ጊዜ የሚሆን ፐርፌክት የሆነ ታይሙን ጠብቆ የሚሆን ሪሌሽንሺፕ ነው ዘላቂ የሚሆነው። ያ ትዳር ደግሞ ብዙ ሰርከምስታንሶችን ያሟላ ፐርፌክት በሚሆንበት ጊዜ የሚጀመር ትዳር ብቻ ነው ዘለቄታ ሊኖረው የሚችለው እንጂ ያ በአትራክሽን የመጣ የአይን ፍቅር ምናምን የሚባለው እሱ የሚያዛልቅ ነገር አይደለም ማለት ነው። ምክንያቱም አንድ ፋክተር ብቻ ፍቅር የሚባለውን ፋክተር ብቻ ነው ያለው። ነገር ግን የሆነ ሪሌሽንሺፕ ስመሰረት ብዙ ኢምፖርታንት ፋክተሮች አሉ። አሁን ዘፈን ላይ እንደምናዳምጠው አይደለም። ዘፈን ላይ አንቺን ካገኘው ጀምሮ በቃ ህይወቴ ተስተካከለ፣ ነገዬ አማረ ምናምን ይላሉ። ነጋችን የሚያምረው አንድን ሴት ስላገኘን ወይም ስላላገኘን አይደለም። ይሄን ማወቅ መቻል አለብን።
በአንድ ሰው የሚወሰን ፊውቸር አይደለም ያለን። ስለዚህ አንድ ሰው ላይ ዲፔንድ ማድረግ አያስፈልግም። የሰክሰስ እኮ ብዙ ፋክተሮች አሉ አይደል እንዴ? ሰክሰስን ይሄ ጀስት አንድ ካታጎሪ ነው። በትዳር ሰክሰስፉል መሆን አንድ ካታጎሪ ነው እንጂ ዘፈን ላይ ያው ኤግዛጅሬት ይደረጋል እና እሱ አክቹዋል ላይፍ ላይ አለ ብላችሁ እንዳታስቡ፣ እንዳትሞኙ። የዘፈኑ በቃ አንቺን ካገኘው ጀምሮ ህይወቴ ተስተካከለ ምናምን የሚባለው ነገር እሱ ኤግዛጅሬሽን ያለበት ነገር ነው። ስለዚህ እንደምታስቡት አይደለም፣ በቃ የሆነ እንደሚያጓጓው አይደለም። ሶ ምንድነው ማድረግ ያለብን? ራሳችንን ዴቨሎፕ ማድረግ አለብን። ጊዜያችንን መጠበቅ አለብን። ቼዝ ማድረግ የለብንም። ራሳችን ላይ እየሰራን አትራክት ማድረግ። ራስን ስታሸንፍ ሌሎች ሰዎችም ወደ አንተ አትራክትድ መሆን ይጀምራሉ። መጀመሪያ ራስን ማሸነፍ። የሆኑ የፍቅር ፊሊንጎች የሚያሰናክሉን ከሆነ የትም አንደርስም። ምክንያቱም ለስቱን ኮንትሮል ያላደረገ ሰው፣ የሆነ ፊሊንጎቹን ተውቶቹን ኮንትሮል ማያደረግ ሰው ሰክሰስፉል አይሆንም ወደፊት። 100% ሹር የሆነ ነገር ነው። ስለዚህ ራስን መቆጣጠር፣ ራስን መግዛት ያስፈልጋል ማለት ነው። በራሱ ጊዜ ደግሞ ወደ ሪሌሽንሺፕ መግባት ይቻላል፣ በራሱ በፐርፌክት ታይሙ ጊዜ እና ሪሌሽንሺፕ ሙቹዋል ኢንተረስት ይፈልጋል። አንድ ሰው ስለወደደ ብቻ የሚሆን ነገር አይደለም። እርስ በርስ መዋደድ፣ ላቪንግ ኢች አዘር በጣም ወሳኝ ነገር ነው ማለት ነው። ስለዚህ አሁን ከአንድ ሰው ጋር እያወራን ከሆነ በጊዜ ሂደት ያ ነገር መሳሳብ ሲኖረው ለምን እንደዚህ አናደርግም ብለው መጠየቅ ይቻላል። ምክንያቱም መጠየቅ ብዙ በሮችን ይከፍትልናል አይደለ? ስለዚህ መጠየቅ ብዙ በሮች እንደሚከፍትልን ሁሉ ለምን እንደዚህ አናደርግም ብለን እንጠይቃለን። በአንዴ የሆነ በቃ ታገብኛለሽ የሚል ጥያቄ ማቅረብ የለብንም። ብዙ ሰዎች የሚሳሳቱት ነገር በአንዴ ታገብኛለሽ አይባልም። በአንዴ ፍቅረኛ ሆኜ አይባልም። ትንሽዬ የተሻለ ጥያቄ ነው የምንጠይቀው። ከዛን የስ ከሆነ የስ፣ ኖ ከሆነም ኖ፣ በቃ ያ ሰው ለእኔ አይደለም እንትን ያለው። ስለዚህ ያ ሰው ላይ ፎከሴን ማድረግ የለብኝ። እኔ ራሱ የቻልኩኝ ሰው ነኝ። ራሴን ቢልድ ማድረግ የምችል ሰው ነኝ። እድሜ ዘላለሜን ቼዝ አላደርግም ብለን ለራሳችን ሰልፍ ሪስፔክት ይኖረናል። ራሳችን ላይ መስራት እንጀምራለን። ከዛ ሌሎች ሰዎች ደግሞ ወደ ህይወታችን መምጣት ይጀምራሉ ማለት። ስለዚህ የስ ኦር ነው የሚል ጥያቄ ነው። ኖም ከሆነ ኦኬ አከብራለሁ ምርጫሽን ብሎ እንትን ማለት ነው እንጂ የሆነ በቃ አብዛኛው ሰው አሁን ትንሽዬ ዴት ከጀመረ፣ ትንሽዬ ቻት ከጀመረ ቶሎ ብዬችን ሴት እንዴት አድርጌ ነው ገርል ፍሬንድ ማድረገው የሚለው ላይ ዘሎ ይገባል። እንደዛ አይደለም። ጀስት ናቹራል የሆነ ኮንቨርሴሽን ማድረግ ይቻላል። ለምን ወደ ሮማንቲኮ የምንወስደው? ስለዚህ ራሳችንን እንግዛ፣ በተቻለን አቅም ራሳችንን እንግዛ፣ ራሳችን ላይ እንስራ። ቤተር የሆነ ፓርትነር በህይወታችን ውስጥ መምጣት ይጀምራል ማለት ነው። ያ ቤተር የሆነ ሪሌሽንሺፕ እንዲፈጠር ደግሞ ሙቹዋል ላቭ ያስፈልጋል። እርስ በእርስ መፈላለግ። አንዱ ሰው ብቻ የሚወድ ከሆነ ያ ሪሌሽንሺፕ የትም አይዘልቅም ማለት ነው። ስለዚህ ራስን መከባበር ያስፈልጋል። በተቻለ አቅም ደግሞ ኦነስት መሆን ያስፈልጋል። አብዛኛው ትዳር እየፈረሰ ያለበት ምክንያት መጀመሪያ ላይ የሆነ ዊክነሳቸውን ደብቀው ነው ወደ ትዳሩ የሚገቡ። ከዛ በኋላ ትዳር ላይ ደግሞ ኤቭሪዴይ ላይፍ ስለሆነ ያ ነገር ኤክስፖዝ መሆን ይጀምራል። እለት ዕለት ያ ነገር እየተገለጠ፣ ደካማ ጎናቸው እየተገለጠ ሲመጣ መገማመት ይጀምራል ማለት ነው። ፍቅረኛ በነበሩበት ጊዜ ጠንካራ ጎናቸውን ብቻ ነው የሚያሳዩት፣ ኦነስት አይሆኑም። ስለዚህ ኦነስት ሆኖ መቅረብ ያስፈልጋል ገና ካሁኑ ማለት ነው። ስለዚህ ኦነስቲ እየጨመረ በሄደ ቁጥር ሪሌሽንሺፖች የመዝለቅ ቻንሳቸው እየጨመረ ይሄዳል ማለት ነው። ዛትስ ኦል አባውት ሪሌሽንሺፕ አሁን ላይ ኒድ የሚባል ነገር አይደለም። ራሳችን ዴቨሎፕ እያደረግን የምንሄደው እያሻሻለን የምንሄደው ነገር ነው ማለት ነው። ይህን ይመስላል ለዛሬ ያስኩላችሁ ቪዲዮ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።